ካንሰር የተለያዩ አጋላጭ ሁኔታዎች አሉት። ከቁጥጥር ውጪ የሆነው የሴል መራባት ወይም የህዋሳት መራባት ነው እንግዲህ ካንሰር የምንለው። ቤተሰብ ውስጥ ካንሰር ካለ ያ ሰው የመያዝ እድሉ ከፍተኛ ነው። በፋብሪካ ውስጥ የገቡ የታሸጉ ምግቦችን መቀነስ፣ ሲጋራ ማጨስ፣ አልኮሆል አብዝቶ መጠቀም የመሳሰሉት ለካንሰር አጋላጭ ናቸው። ሰላም ጤና ይስጥልኝ የጋዜጣ ፕላስ ተከታታዮቻችን፣ ሳምንታዊ የጤናውን ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናውን ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው የካንሰር ሕክምና ላይ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡን እንግዳ ጋብዘንላችኋል። እንግዳችን ራስዎትን በማስተዋወቅ እንጀምር። ስሜ ዶክተር ቤተልሔም ጌታቸው ይባላል። የምሰራው በአለርት ሆስፒታል ውስጥ ነው። ስራዬ ክሊኒካል ኦንኮሎጂስት ወይም የካንሰር ሕክምና ስፔሻሊስት ነኝ። የካንሰር በሽታ መንስኤው ምንድነው? ምልክቱስ ምንድነው? ካንሰር እንደተያዘን የምናውቅበት መንገድ ከሚለው እንነሳ እስኪ። ሰውነታችን የተለያየ ሴሎች ወይም ህዋሳት ነው የሚሰራው። እያንዳንዱ ሴል ውስጥ ዘረመል የምንለው ወይም ጂን ዲኤንኤ የካንሰር ህዋሱን ወይም የሴሉን የመራባት አቅም፣ የማደግ ስራውን፣ አሟሟቱን የመሳሰሉትን የሚቆጣጠር ክፍል ነው። በጣም ወሳኝ ክፍል ነው እና እዚህ ክፍል ላይ የሚመጣ ጉዳት በተለያየ ቦታ ላይ ጉዳት ሊደርስበት ይችላል። ይህ ጉዳት ያ ሴል በስርዓቱ እንዳያድግ፣ እንዳይራባ እና ሌሎችንም ሊጎዳው ይችላል። ስለዚህ ይህ ከቁጥጥር ውጪ የሆነው የሴል መራባት ወይም የህዋሳት መራባት ነው እንግዲህ ካንሰር የምንለው። ስለዚህ እዚህ የሴል ክፍል ወይም ዘረመል ላይ የሚደርስ የተለያዩ አይነት ጉዳቶች ወደ ጄኔቲክ ሚውቴሽን ወይም ወደ ሚውቴሽን ወደምንለው ወይም ደግሞ የዘረመል መጎዳት ሊያመጡ ይችላሉ። ስለዚህ እነዚህ የዘረመል መጎዳቶች የዛን ካንሰር ከቁጥጥር ውጪ በሆነ ሁኔታ እንዲራባ ሊያደርጉ ይችላሉ። ይህ ከቁጥጥር ውጪ የሆነ ነው። ከተፈጥሯዊ ውጪ የሆነ የመራባት ችሎታ ወይም መራባት ካንሰር እንለዋለን ማለት ነው። ሁሉም የጉዳቶች ወይም ዘረመል ላይ የሚደርሱ ችግሮች ካንሰር ያመጣሉ ማለት አይደለም። ግን የካንሰር የሚያመጣው ነገር ይሄ ነው ካንሰር ማለት። ካንሰር በብዛት የሚያጠቃው የትኛውን የሰውነት ክፍላችንን ነው? እንደ ቦታው ይለያያል ወይም እንደ ጾታ ሊለያይ ይችላል። በሀገራችን ላይ በአብዛኛው የሚከሰተው ካንሰር ያው በኢትዮጵያ በወንድም በሴትም ይለያያል። ስለዚህ በሴቶች ላይ የጡት ካንሰር በጣም ከፍተኛ ነው። ቀጥሎ የማህፀን ጫፍ ካንሰር በጣም ከፍተኛ ነው። ቀጥሎ ደግሞ የአንጀት ካንሰር ነው። በወንዶች ላይ ደግሞ የአንጀት ካንሰር ያው አንደኛ ደረጃ ወይም በጣም የሚገኘው የካንሰር አይነት ነው ማለት ነው። በዓለም አቀፋዊ ደረጃ ደግሞ ስናየው የሳምባ ካንሰር ነው በአንደኛ ደረጃ እየመራ ያለው። ስለዚህ ይለያያል፣ እንደ ጾታው ይለያያል፣ እንደ ቦታውም ሊለያይ ይችላል ማለት ነው። ካንሰር ህክምናዎቹ እንደ ካንሰሩ አይነት ሊለያይ ይችላል፣ እንደ ደረጃው ሊለያይ ይችላል እና ደግሞ እንደ ታካሚው የህክምና የመቻል አቅም ሊለያይ ይችላል። ስለዚህ ህክምና አለው። በተለይ ደግሞ ቶሎ ለተገኘ ካንሰር በህክምና ታክሞ መዳን ይችላል። ግን ለሁሉም አይነት ደረጃ የሚሆን እና ለሁሉም አይነት ታካሚ የሚሆን ህክምናዎች አሉ። ነገር ግን የሚወሰነው እነዚህ በነገርኩሽ ሁኔታዎች ነው። እንደ ካንሰሩ አይነት፣ እንደ ካንሰሩ ደረጃ እና እንደ ታካሚው በሽታ ህክምና የመቻል አቅም ይለያያል። ምናልባት እንግዲህ በሀገራችን በተለይ ሴቶች ላይ የማህፀን ካንሰርና የጡት ካንሰር ሴቶችን ያጠቃል፣ ወንዶችን ደግሞ የአንጀት ካንሰር ያጠቃቸዋል ብለውኛልና ምንድነው አሁን እንዴት ነው ማወቅ የሚቻለው? በተለይ አሁን ሴቶች የጡት ካንሰር እንዳለባቸው፣ የማህፀን ካንሰር እንዳለባቸው፣ ወንዶችም ደግሞ በተመሳሳይ በካንሰር መጠቃታቸውን በምንድነው የሚያሳየው? ቀድሞ ምልክቱ ምንድነው? ካንሰር መጀመሪያ ከሁሉም በላይ መጀመሪያ ቀድሞ መከላከሉ ነው የሚሻለው። ቅድሚያ መከላከል ላይ መስራት፣ ቀጥሎ ደግሞ የቅድመ ምርመራዎችም አሉ። ቅድመ ምርመራዎችን መውሰድ እንደ ካንሰር አይነት ቢለያይም ቅድመ ምርመራዎችን ማድረግ፣ ቀጥሎ ደግሞ ምልክቶች ሲታዩ ወደ ህክምና በመሄድ ምርመራና ህክምና እንዲደረግ ማድረግ ነው። አሁን ለምሳሌ በሀገራችን በአጠቃላይ የጡት ካንሰር ነው በጣም እየታየ የሚገኘው ካንሰር። ስለዚህ ጡት ላይ እባጮች ሲኖሩ፣ የተለያዩ አይነት የሚታዩ ለውጦች ሲኖሩ ወደ ህክምና በመሄድ ምርመራ ማድረግ ነው። ይህ ምርመራ ከተደረገ በኋላ ካንሰር ደግሞ ከሆነ በቶሎ ህክምና መጀመር ነው ማለት ነው። እንዴት ነው ካንሰርን ቀድመን መከላከል የምንችለው? ካንሰር መከላከል የምንችለው በአጠቃላይ ጥናቶች በሚያሳዩት መሰረት አጋላጭ ናቸው ተብለው የታሰቡ ወይም የተጠኑ ሁኔታዎች አሉ። እነሱ መከላከል ነው። አሁን ለምሳሌ በባህሪ ሲጋራ ማጨስ፣ አልኮሆል አብዝቶ መጠቀም የመሳሰሉት ለካንሰር አጋላጭ ናቸው የሚል እንደሆኑ የጥናቶች አሳይተውናል። ሲጋራ ውስጥ ከ70 በላይ የሚሆኑ ካንሰር ሊያመጡ የሚችሉ ንጥረ ነገሮች አሉ።
በአጠቃላይ ከ10 እስከ 20 እጥፍ የሚያደርስ የሲጋራ ማጨስ ወደ ካንሰር የማጋለጥ እድል አለው። ስለዚህ ያው እነሱ ማቆም ወይም አለማጨስ ከጀመሩ ደግሞ ማቆም፣ አልኮሆልም መቀነስ፣ መጠጥ መቀነስ ወይም ማቆም ያስፈልጋል። ሌላኛው ላይፍ ስታይል ሞዲፋይ ማድረግ ነው ወይም የአኗኗር ዘይቤ ማስተካከል፣ አመጋገብን ማስተካከል። ለምሳሌ በፋብሪካ ውስጥ የገቡ የታሸጉ ምግቦችን መቀነስ፣ መጥፎ የሚባለው የስብ አይነት ሳቹሬትድ ፋት ወይም ትራንስ ፋት የምንለውን መቀነስ፣ ቀይ ስጋ አብዝቶ አለመጠቀም የመሳሰሉትን ምናልባት ደግሞ ፍሩት ቬጂቴብል ወይም ደግሞ ፍራፍሬና ቬጂቴብሎችን አንሶ ትንሽ የሚጠቀሙ ከሆነ በደንብ መጠቀም የመሳሰሉትን ማድረግ ነው። ሌላኛው ደግሞ ፊዚካል አክቲቪቲ ወይም የአካል ብቃት እንቅስቃሴ ማድረግ ነው። የአካል ብቃት እንቅስቃሴ ማድረግ ካንሰር የመያዝ እድልን እንደሚቀንስ ጥናቶች አሳይተዋል። ስለዚህ እነሱን አዘውትሮ መጠቀም ነው። ሌላኛው ያው እንግዲህ አንዳንድ ጊዜ ኢንፌክሽኖችም ለካንሰር ሊያጋልጡ ይችላሉ። ለምሳሌ ኤችፒቪ ኢንፌክሽን ወይም ሂውማን ፓፒሎማ ቫይረስ ለማህፀን ጫፍ ካንሰር ሊያጋልጡ ይችላሉ። ስለዚህ እንደሱ አይነት ካንሰሮችን ደግሞ ላለመያዝ ቅድሚያ የሚደረጉ ቫክሲኔሽን ወይም ክትባቶችን መውሰድ ነው። ስለዚህ ያው እነዚህን በማድረግ መከላከል ይቻላል። ከሱ ቀጥሎ ደግሞ ቅድመ ምርመራዎችን ማድረግ ነው። ቅድመ ምርመራ ማድረግ ጥቅሙ አንደኛ ወደ ካንሰርነት ሳይቀየር በሽታዎችን ለመያዝ፣ ሁለተኛ ደግሞ ካንሰርነት ከጀመረ ወይም ከተቀየረ ካንሰሩ ሳይገፋ ቶሎ ለመያዝ ይጠቅመናል። ቶሎ የተያዘ ካንሰር ደግሞ ሕክምናው እንደዛው ኢፌክቲቭ ይሆናል ወይም ውጤታማ ይሆናል። ካንሰሩም የመዳን እድል ይኖረዋል ማለት ነው። ካንሰር ከሰዎች ወደ ሰዎች የመተላለፍ እድል አለው። በተለይ ደግሞ በዘርም የመተላለፍ እድል ካለው እሱን ቢያነሱልኝ። አንደኛው የካንሰር አጋላጭ የምንለው ሁኔታ በዘር የሚመጣ ወይም በቅርብ ፋሚሊ ሜምበር ወይም ቤተሰብ ውስጥ ካንሰር ካለ ያ ሰው የመያዝ እድሉ ከፍተኛ ነው። ጄኔቲክ ሚውቴሽንስ የምንላቸው ወይም የዘረመል ላይ የመጡ ለውጦች በዘር ይተላለፋሉ። ስለዚህ ያው አሁን ለምሳሌ እናት አባት ላይ ካንሰር ካለ ልጅ የመያዝ እድሉ ከሌላው ሰው ይልቅ ከፍተኛ ሊሆን ይችላል። ስለዚህ ይሄንን በማየት ቅድሚያ ምርመራዎችን ማድረግ ካልሆነም ደግሞ ምልክቶችን በሚታይበት ጊዜ ቶሎ ብሎ ወደ ሕክምና ወይም ወደ ሐኪም ጋር መሄድ አስፈላጊ ነው ማለት ነው። ካንሰር የተለያዩ አጋላጭ ሁኔታዎች አሉት። አንደኛው ፋክተር በዘር መተላለፍ ነው እንጂ ያው እንግዲህ ሁሉም እናት አባት ያለበት ሰው ልጅ ካንሰር ይኖራል ማለት አይደለም። ብዙ አይነት ፋክተሮች ወይም ሁኔታዎች አሉ። ነገር ግን እንደ አንድ አጋላጭ ሪስክ ወይም ሁኔታ ስለሆነ ወደ ሐኪም ጋር ሄዶ መታየት ማማከር አስፈላጊ ሊሆን ይችላል። የካንሰር በሽታ ታክሞ የመዳን እድሉ እንደው በፐርሰንትም ማስቀመጥ ከተቻለ ምን ያህል ነው የካንሰር ታክሞ ይድናል የሚለው? ይሄን ነው ማለት የማይቻልበት ምክንያት የካንሰር ሕክምና እንደ ካንሰሩ አይነት ይለያያል። የካንሰሩ ባህሪ ይለያያል፣ ከቦታ ቦታ ይለያያል። ሁለተኛ እንደ ደረጃውም ይለያያል። አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እያለን የምናያቸው ደረጃዎች አሉ። እንደሱ ይለያያል። ሶስተኛው የወሰደውም ሕክምና አይነት ይወስነዋል። ይሄ ነገር ታይቶ ነው እንግዲህ ውጤቱም የሚወሰነው። ስለዚህ ይሄን ያክል ፐርሰንት ማለት ባይቻልም ቶሎ የተገኘ ካንሰርና ቶሎ የታከመ ካንሰር እና ሁሉንም የሚያስፈልገውን ሕክምና ከተወሰደ የመዳን እድሉ ከፍተኛ ነው። ነገር ግን ቆይቶ የተገኘ ካንሰር በሽታ ከሆነ እና በቂ ሕክምና ካልተወሰደበት ያው እንግዲህ የመዳን አቅሙ በዛው ልክ ያነሰ ይሆናል። ይሄን ያክል ፐርሰንት የምንለው በአጠቃላይ የለንም። መልካም። እንደው አጠቃላይ እንደ ሀገር ያለው የካንሰር ሕክምና ሂደት ምን ይመስላል? ደግሞ ከማህበረሰባችንስ እንደው ምን ያህል ሰው በካንሰር እንደተጠቃ ጥናቶችም ካሉ እሱን እንደው ዋቢ አድርገው ቢነግሩ። የካንሰር ሕክምና ያልኩሽን መረጃዎችን ከወሰድን በኋላ የሚደረግ ነው። በአጠቃላይ ብዙ ጊዜ የሚሰጠው ሕክምና የቀዶ ሕክምና፣ የጨረር ሕክምና እና ሲስተሚክ ቴራፒ የምንላቸው እንደነ ኬሞቴራፒ፣ ታርጌትድ ትሪትመንት እና ደግሞ ምንድነው ኢሚኖቴራፒ የመሳሰሉት ናቸው። ሌላም ተጨማሪ ህክምናዎች ሊኖሩ ይችላሉ እንደ ካንሰሩ አይነት፣ ግን በአብዛኛው የምንጠቀማቸው ህክምና አይነቶች እነዚህ ናቸው። የምንጠቀመው ህክምና ያው እንደ ካንሰሩ አይነትና እንደ ደረጃው ይወሰናል። ብዙ ጊዜ ኢንኮምቢኔሽን ወይም አንድ ላይ ያደረግን ነው የምንጠቀመው። አንዳንድ ጊዜ ግን አንዱን ብቻ መጠቀም ሊኖርብን ይችላል። ስለዚህ ህክምና የሚወሰነው በካንሰሩ አይነትና ደረጃ እና በታካሚው የህክምና የመቻል አቅም። አጠቃላይ የማህበረሰብ ውስጥ ግንዛቤ ምን ይመስላል? አሁን በተለይ እንደኛ ሀገር ደረጃ ህክምና በጣም ከፍተኛው ደረጃ ላይ ሲደርስ ነው ወደ ሆስፒታል የሚሄዱትና
ግን እንደው ይህን ግንዛቤ ከማሳደግ አንጻር እንደው በእናንተ በጤና ባለሙያዎች በኩል ከፍተኛ ደረጃ ላይ ሳይደርስ ወደ ሕክምና ተቋማት እንዲሄዱ ከማድረግ እንደው የሰራችሁት ስራ ካለ እሱ ያነሱልኝ። ያው እንደ ሆስፒታል ከሆነ ያው በተለያዩ ሚዲያ አውትሌት ወይም በተለያዩ ሚዲያዎች ላይ የተለያዩ አይነት ኢንፎርሜሽኖችን በመስጠት በተለይ ስለ ቅድመ ምርመራዎችን ማድረግ ስለ ካንሰር ምንነት እና ስለ ቶሎ ሲምፕተም ወይም ደግሞ ምልክት ሲታይ ወደ ጤና ሕክምና መስጫ ቦታዎች እንዲሄዱ ለማሳወቅ የሚደረጉ እርምጃዎች አሉ። ከዛ በተረፈም ያው በሀገር ደረጃ የሚሰጡ ብዙ ትምህርቶች አሉ። እነሱ ናቸው ያሉን። እኔ ጥያቄዎችን ጨርሻለሁ። ምናልባት የቀረ ሀሳብ የምትጨምሪው የምታስተላልፊው መልእክት ካለሽ? እኔ ያው በአጠቃላይ እንግዲህ ካንሰር ሕክምና መጀመሪያ እውቀት እንዲኖረን ማድረግ ነው። ከሱ ቀጥሎ ያው መከላከል የምንችላቸውን ነገሮች በመከላከል ሪስክ መቀነስ ነው። ቀጥሎ ደግሞ ያው እንግዲህ ምንም አይነት ምልክት ሲታይ ቶሎ በመሄድ በቂ ሕክምና ማግኘት ነው። እነዚህ ነገሮች በማድረግ እንግዲህ ከካንሰር የመያዝና በካንሰር የሞት እድልን መቀነስ ይቻላል ነው የኔ መልእክት። እንግዳችን ለሰጡን ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። አመሰግናለሁ። እኔ የጋዜጣ ፕላስ ተከታታዮቻችን ሳምንታዊ የጤናውን ልብ ይበሉ ዝግጅታችን እስካሁን ያቀረብንላችሁን ይመስል ነበረ። ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት።